ፈልታለች። በእግዚአብሔር ስም እናመሰግናለን። ሁላችሁም አጨብጭባችሁ ደስታችሁን ግለጡ። አሁን ምስክር ወረቀት ነው እንደምታዩት። አመስግነው አንድ ላይ አሁን እናስብ ልንመለከት የሚገባው የነበረ ጉዳይ በዝቋላ ስለሚገደሉ እንደው በዚህ አጋጣሚ አዲስ አበባ ከንቲባን ክብርት አዳነች አቤቤ ማግኘታችሁ ካልቀረ በዝቋላ አቦ ለሚገኙ መነኮሳት የተለየ ጥበቃ የተለየ ከለላ እንዲደረግላቸው ብትጠይቁ ነበረ ለኔ በግሌ እንደ ልጅነት የሚያስደስተኝ የነበረው። ግን ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። ሰላም ቤተሰቦች እንደምን አላችሁ? ዛሬ እንግዲህ እናንተን በማመስገን ነው ቪዲዮን የምጀምረው። ቪዲዮቼን ላይክ ያረጋችሁ፣ ሰብስክራይብ ያረጋችሁ፣ ሐሳብ አስተያየታችሁን እንዲስተካከል የምትፈልጉትን ሐሳብ አስተያየት ኮሜንት ላይ ያስቀምጣችሁልኝ 40,000 ሰብስክራይብ ገብተናል። ይሄም እንግዲህ ሆነው በእናንተ ነውና ሁላችሁንም ከልብ አመሰግናለሁ። አሁንም እንግዲህ ወንድማዬ ምክራችሁ አይለ ዛሬም እንግዲህ ወቅታዊና አዳዲስ ቪዲዮችን ለእናንተ ይዤላችሁ መጥቻለሁ። እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ። ሐሳባችሁንም ኮሜንት ላይ አንደኛው የቀነኒ አዱኛ እዚህ በፊት ያልታየ ፊቷ እጅግ በጣም ድብደባ ደርሶባት የሚያሳየው ፎቶ ሶሻል ሚዲያ ተጋርቷል። የተጋራውም እንግዲህ ቀነኒ አዱኛ ከ600,000 በላይ ተከታይ ባለው በራሷ አካውንት አዳነች አቤቤ ለኦርቶዶክስ ተዋህዶ የቤት ቁልፍ አበርክታለች። ያው ደግሞ እንግዲህ የገነት ቤተሰብ ላይ እየደረሰ ያለው ቅሬታስ ምንድነው የሚለው በሰፊው እንመለከታለን። ያው ደግሞ ዮኒ ማኛ ተጠመቀ፣ ሄኖክ ድንቁም ደግሞ አደጋ ደርሶብኛል ሲል በሶሻል ሚዲያ አጋሮችም እንግዲህ የሳምንቱ መነጋገር የነበሩ ቪዲዮዎችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። እንደምትመለከቱት የራሷ የቀነኒ አዱኛ ፎቶ ነው። ፊቷም ያስታውቃል። አንገቷንም ካስተዋላችሁት ከዚህ በፊት አስራው የነበረው መስቀል በደንብ ይታያል። አሁን ላይ ፍትህ ስንጠይቅ ጣታችንን አንዷለም ጎሳ ላይ እየቀሰረን አይደለም። ፍትህ ስንል አርቲስት አንዷለም ጎሳ እጁ ካለበት ወይንም ደግሞ ይህንን ወንጀል ፈጽሞ ከሆነ በማስረጃ ተረጋግጦ ተገቢው ፍርድ እንዲካሄድ እንፈልጋለን። በተቃራኒው ደግሞ አርቲስት አንዷለም ጎሳ ከደሙ ንጹህ ከሆነ ልክ እንደዛው በደንብ ተረጋግጦ በማስረጃ ተረጋግጦ በነፃነት እንዲኖር ሳይሸማቀቅ ደረቱን ነፍቶ ከደሙ ንጹህ እንደሆነ አረጋግጦ አስረግጦ ልናይ ይገባል ብዬ አስባለሁ። እንደዚህ አይነት ነገሮች ተደባብሰው ፍትህ ሳያገኙ ትክክለኛና እውነተኛ ነገራቸው ምን እንደሆነ ሳናቅ በጣም ለበርካታ ጊዜ እያለፈን እንገኛለን። ይህ መቀጠል የለበትም። ወንጀሉን ያደረገው ማንም ይሁን ማንም፣ ሚኒስትር ይሁን፣ አርቲስት ይሁን፣ ሰባኪ ይሁን፣ የትኛውም ሰው ይሁን ከደሙ ንጹህ ከሆነ ንጹህነቱ ተረጋግጦ በሰላም መኖር አለበት። እጁ ካለበት ደግሞ ተገቢው ፍርድ ሊካሄድ ይገባል። በዚህ መልኩ እንግዲህ የቀነኒ አዱኛ ይሄኛው ፎቶ ከተለቀቀ በኋላም እንግዲህ ብዙ ሰዎች የየራሳቸውን ሐሳብ አስተያየት እየገለጹ ይገኛሉ። እኔ እንግዲህ ይሄንን ፎቶ ከተመለከትኩ በኋላ የተረዳሁት ነገር አንድ ሰው የሆነ ፍንጭ ሊያሳየን እየሞከረ ነው ብዬ አስባለሁ። ከሰሞኑም እንግዲህ የተለያዩ አዳዲስ ሌሎች ፎቶዎችም እንደሚለቀቁ ይጠበቃል። ፖሊስም ደግሞ የሚባሉን ነገር ስንሰማ ወደ እናንተ ይዤላችሁ የመመጣም ነው የሚሆነው ማለት ነው። ሌላው ደግሞ የሳምንቱ መነጋገር የነበረው ርዕስ እንግዲህ ዮኒ ማኛ ወደ ፕሮቴስታንት መግባቱ ይታወቃል። ፕሮቴስታንት ላይ ሆኖ እየተጠመቀ የሚያሳይ ቪዲዮም እንግዲህ አጋርቶ ነበር። እሱ መጠመቅ ብቻ ደግሞ አይደለም፣ አንገታቸው ላይ ማህተብ ያደረጉ ኦርቶዶክሶችም ጭምር የደስታ ተካፋይ ነኝ ብለው እንግዲህ ተገኝተው ነበረ። በሱም ብዙ ኦርቶዶክሶች ተከፍተዋል። እስኪ ይህንን ቪዲዮ ተከታትለን እንመለስ። ኦርቶዶክስ ባለ ማህተብ በልዩነታችን ውስጥ ወንድምነታችን እንጂ ደስታ ለማየት የሚመጣውት ዛሬ ተመሰረተ ማለት ነው። ታበቃሽ ልዩነት እስከዛ ይኖረናል፣ አሁን እንኖራለን። ስለዚህ እኔ እዚህ መገኘት ደስታዬ ለመግለጽ ያክል ነው። የእውነት ማለት በጣም ደስ እንግዲህ እንደሚታወቀው ዮኒ ማኛ በትናንትናው ዕለት ወደ ፕሮቴስታንቱ ዓለም በይፋ ተቀላቅሏል። እንግዲህ ያው ከኛ ቤት አንዲት ነፍስ ከክርስቶስ እቅፍ ከእውነተኛይቱ ቤተክርስቲያን አንዲት ነፍስ ስትወጣ እጅግ ያሳዝነናል። እግዚአብሔር ልቦናውን ሰጥቶ ደግሞ በሌላ ጊዜ እንደሚመለስም ተስፋ አደርጋለሁ። እዚህ ላይ ግን ማንሳት የፈለኩት እንዴት ነው ክርስቶስ በማይመለክበት ቦታ፣ እውነተኛ ሃይማኖት ባልሆነበት ቦታ፣ እኛ ኦርቶዶክሳውያን በማናምንበት ቦታ በአንገታቸው ማተብ ያሰሩ ያውም ደግሞ ኦርቶዶክሳውያንን የሚሉ አካላቶች በዚህ ቦታ ተገኝተው እንኳን ደስ ያለ እንኳን ለዚህ አበቃ የሚሉት በጣም ይችላል። እንደዚህ ማድረግ ኦርቶዶክስ ሆኖ ከህብረቱ
ከብርሃን ወደ ጨለማው ለሄደ ሰው ሄዶ እንኳን ደስ ያለ እንኳን ለዚህ ነገር አበቃ እኔ ኦርቶዶክሳዊ ነኝ ያንተ ደስታ ለማየት ነው የመጣሁት ይባላል ወይ? ኦርቶዶክሳውያን ሆነን እንዲህ ማድረግ ይቻላል ወይ? ከሁሉ ጋር ቢቻላችሁ በሰላም በፍቅር ኑሩ የተባልነው በሃይማኖት ጉዳይ ነው። ይሄ ሰውዬ እኮ ትዳር አይደለም ያዘው እውነተኛ ህይወትን ነው እያጣ ያለው ወደ ጨለማ ነው እየሄደ ያለው። እስቲ መልሱልኝ በቅንነት ይሄ ይቻላል? ሌላ ሁለተኛ መጠየቅ የምፈልገው በመጽሐፍ ቅዱስም ውስጥ በታሪክም በተለያየ ነገር ሴት ሆና ስታጠምቅ አለች? ሴት ሆና የክርስቶስን ስጋና ደም የምትሰጣለች? ይህም ካለ በደንብ መልሱልኝ። መቀያየር እንግዲህ የሚገርም ነገር አይደለም። እጅግ በጣም ብዙ ጊዜ ሃይማኖቱን ቀያይሯል። አሁንም እንግዲህ ባለበት ፕሮቴስታንት እምነት ውስጥ ፕሮቴስታንት ይሻለኛል ወደ ፕሮቴስታንት ተቀላቀለ። ሆኖም ግን ማኛ ፍጹም የማይታመን ሰው ነው እንግዲህ እንደኔ እንደ ሐሳብ። አሁን ቀጣዩ እምነት ምን ሊሆን እንደሚችል እንግዲህ ካሁኑ ብዙ ሰዎችም እየገመቱ ይገኛሉ። እስኪ እንደው ለትውስታ ያክል ኦርቶዶክስ ቤት ብር የለም ፕሮቴስታንቶች ጋር ነው ሽቀላ ያለው ያለ እንግዲህ የተናገረው ቪዲዮ ከሰሞኑ መነጋገሪያ ከነበሩት ርዕሶች መካከል አንደኛው ነው። እሱም ቪዲዮ እንመልከትና ወደ ሌሎች ቪዲዮዎች እናልፋለን። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቪኤቷን ሹፋ ብልጭ ስትል ታያለህ። ለዚህ ቪዲዮ እኔ ምንም የምለው ነገር የለም። ዮኒ ማኛ በራሱ አንደበት እንግዲህ ሁሉ ነገር ገልጾታል ብዬ አስባለሁ። እናንተስ የዮኒ ማኛን እምነት መቀየር እንዴት አያችሁት? የእናንተን ሐሳብ አስተያየት ኮሜንት ላይ አጋሩ። ያሳለፍነው ሳምንት መላ ኦርቶዶክሳውያንን ያስደሰተ የአዳነች አቤቤ ድርጊት ምንድነው ካላችሁኝ እንግዲህ አዳነች አቤቤ የቤት ቁልፍ ኦርቶዶክስ ተዋህዶ እንግዲህ የቤት ቁልፍ አስረክባለች። እስኪ ይህንን ቪዲዮ እንከታተል። ብርቱካንቲያ ወይዘሮ አዳነች አቤቤ እናመሰግናለን። የሥራ ባልደረቦችንም እናመሰግናለን። በጣም የሚያስመሰግን ለቤተ ክርስቲያናችን አገልግሎት የሚውል ዋጋ የሚያወጣ ህንጻ መሆኑ በጣም እናደንቃለን፣ እናመሰግናለን። ታንፈልፋለች። በእግዚአብሔር ስም እናመሰግናለን። ሁላችሁ አጨብጭባችሁ ደስታችሁን ግለጡ። አሁን ምስክር ወረቀት ነው እንደምታዩት። አመስግነው አንድ ላይ አሁን ሁላችንም የከተማ አስተዳደሩ ሊደረግ የሚችለው ቤተክርስቲያን ልትል የምትችለው ይሄ ስለሆነ እንጂ ከዚህ በላይ ሊመሰገን የሚገባው ስራ ነው የሰራው። ክብርት ከንቲባ ወይዘሮ አዳነች አቤቤ የህንፃውን ቁልፍ በዚህ ሰዓት ለብፁዕ ቅዱስ አባታችን ያስረክቡልናል። ሁላችንም በጭብጨባ እንደግፋለን ማለት ነው። ቁልፉ ብፁዕ ቅዱስ አባታችን ለብፁዕ ጠቅላይ ስራ አስኪያጃችን በእውነት ለብፁዕ አቡነ ሳዊሮስ ለእድለኛው አባት አስረክቧል። አመስግኑላቸው። ሁሉም እድል ይፈልጋል። እግዚአብሔር የፈቀደው ሰዓትና ጊዜ ሁሉም በሰዓቱ በጊዜው ሆኗል። ያለ እርሱ የሚሆን ነገር የለም። ስለሆነም የከተማ አስተዳደሩን ከልብ እናመሰግናለን። ብዙ ኦርቶዶክሳውያን ደስታቸውንም ጭምር በየሶሻል ሚዲያቸው ላይ እየገለጹና እጅግ ደስተኛ እንደሆኑም እያሳዩ ይገኛሉ። ብዙ ኦርቶዶክሳውያን ደግሞ አሁንም ጥያቄያችን ነው ሊመለስልን የሚገባው ለኦርቶዶክስ ተዋህዶ በዚህ ሰዓት ቤት ንብረት ሳይሆን የሚያስፈልግ ማተብ ያሰሩ ኦርቶዶክሳውያን እየተገደሉ በዚህ ሰዓት መነጋገሪያ ሊሆን የሚገባው ርዕስ እሱና እሱ ብቻ ነው እያሉም ጭምር ድምጻቸውን እያሰሙ ይገኛሉ። እስኪ አንድ ቪዲዮ አይተን ሰላም እንዴት አላችሁ? ከዚህ ህንጻ መመረቅ በላይ በዚህ ሰዓት ሊያሳስበን ሊያስቆጨን የሚገባ ጉዳይ በዝቋላ አቦ በአመት አመት ስለሚገደሉ መነኮሳት፣ ስለ ሀገር ሰላም፣ ስለ ቤተ ክርስቲያን አንድነት የሚጸልዩ በአመት አመት ግን በግፍ ለሚታረዱ መነኮሳት አባቶች ነበረ ልናስብ የሚገባው። ቤተ ክርስቲያን እኮ ብዙ ህንጻዎች አሏት። ህንጻ አይደለም የሚያስፈልጋ ዛሬ በህንጻው ውስጥ ኖሮ ህንጻውን የሚያስተዳድር አካል ነው የሚያስፈልገው። ስለዚህ ስለ አባቶች መሞት ስለ አባቶች ግድያ ምንም ሳይቆጫችሁ ወይም ደግሞ ሳይቆረቁራችሁ ስለ ህንጻ ምርቃት የምታወሩን ከሆነ በዚህ ዘመን እኔ የሚገባኝ
በዚህ ዘመን አባቶች እንደሌሉ ነው የምረዳው። ሽቅብ ወደ ላይ እናንተን መናገር፣ እናንተን መኮንን፣ እናንተ ማስተማር አይቻልም። ያንን ስለምናቅ ነው እንደ ልጅነት እንደውቺን ብታደርጉ ብለን ጥቆማ የምንሰጠውና እኔ እውነት ለመናገር በዚህ ሰዓት ልናስብ ልንመለከት የሚገባው የነበረ ጉዳይ በዝቋላ ስለሚገደሉ እንደው በዚህ አጋጣሚ አዲስ አበባ ከንቲባን ክብርት አዳነች አቤቤ ማግኘታችሁ ካልቀረ በዝቋላ አቦ ለሚገኙ መነኮሳት የተለየ ጥበቃ የተለየ ከለላ እንዲደረግላቸው ብትጠይቁ ነበረ ለኔ በግሌ እንደ ልጅነት የሚያስደስተኝ የነበረው። ግን ምን እንደሆነ አላቅም መሸላለሙን መርጣችኋል። ህንጻ ትልቅ ነገር አድርጋችሁ እያያችሁት ነው። በየደብሩ በየቤተ ክርስቲያኑ ትላልቅ ህንጻዎች እየተመረቁ ነውና ስለ አባቶቻችን ብናስብ እላለሁ። አመሰግናለሁ። የተመለከታችሁት ወንድማችን ብቻ ለሊሳት ልንነጋገር የሚገባው ስለ ቤት አይደለም፣ ዝቋላ ላይ ስለተገደሉት አባቶቻችን ነው፣ ቀጣይ ስለሚገደሉት አባቶቻችን ነው እያሉ እንግዲህ በተለያዩ ሶሻል ሚዲያቸው ላይ ድምጻቸውን እያሰሙ ይገኛሉ። የእናንተ ሐሳብ አስተያየት ምንድነው? ሐሳብ አስተያየታችሁን ኮሜንት ላይ ግለጹ። ሄኖክ ድንቁ እጅግ ከፍ ያለ አደጋ ደርሶበት ነበረ። እስኪ ይሄንን ቪዲዮ አይተን እንመለስ። ሄኖክ ድንቁ ኪዳነ ምሕረት በዕለተ ቀኗ ከሞት አተርፋኛለች አለ። ታዋቂው አርቲስት ሄኖክ ድንቁ እንግዲህ ከባድ ከሆነ ከመኪና አደጋ ኪዳነ ምሕረት አተርፋኛለች አለ። ሄኖክ ድንቁ ባለፈው ሰኔ 16 በዳይሬክተርነትና በፕሮዲውሰርነት የመጀመሪያ የሲኒማ ፊልሙን መስራት በጀመረበት በ8ኛው ቀን ጠዋት 4 ሰዓት አካባቢ መገናኛ ዘፍመሽ ፊት ለፊት የመንገዱ ማካፈያ ላይ የመንገድ ትዕይንት እየቀረጸ ያለ በተቃራኒ አቅጣጫ በፍጥነት የመጣ መኪና ገጭቶት ከባድ የእግር ስብራት እንደደረሰበት ገልጿል። እንደ አደጋው ቢሆን ኖሮ ዛሬ በህይወት አልኖርም ነበር፣ ነገር ግን ሁሌም ስሟን በአፌ ለይቻት ማላውቃት ኪዳነ ምሕረት በዕለተ ቀኗ ከሞት አተርፋኛለች ሲል ሄኖክ ድንቁ የእመቤታችንን የኪዳነ ምሕረትን የእርዳታ እጅ አመስግኗል። ሄኖክ ድንቁ እንግዲህ በዚህ ኪዳነ ምሕረት ምስክርነቱንም በዚህ አጋጣሚ ሰጥቶ ሄኖክ ድንቁም ደግሞ እንግዲህ በራሱ አንደበት የሚለውን ወደ ቪዲዮ መጨረሻ ላይ እንከታተላለን ማለት ነው። እኔ አንዳንዱ ሰው ላለመሸማቀቅ እያልኩ ነው እንጂ ለምክር ሲመጣ ያው ሰው ነኝ አባ ያውቃሉ ሲለኝ ዝም በል ልለው እንደው ግን እንዳይሰቀቅ ዝም እላለሁ ማለት ያው ሰው ነኝ መቼም ይላል ሰው እንዴ ሰው ማለት ውዳቂ ነው ያላችሁ ማለት ነው። ሰው ነኝ አትበሉ፣ ያው ሰው ነኝ መቼም አትበሉ። በቃ ሰውነት ጥሩነት ነው እና ልጅ ነኝ ያው ወጣት ነኝ ይላል። ወጣት ጅል ነው ያላችሁ ማለት ነው እንዴ? ድንግል ማርያም እኮ ወጣት ናት። ስንት አመቷ ነው የነበር ጌታ ስትወልድ? 15 አመቱ። ቂርቆስ ስንት አመቱ ነው? ቅዱስ ጊዮርጊስ ስንት አመቱ ነው? አጠቃላይ ሩጫውን ሲጨርስ 27። አጠቃላይ መክበበ ሰማዕታት ሲሆን 27 አመቱ ነው። ልጅ ነኝ ይው ማመካኘት ነው። ደግሞ መልሳችሁ የከተማ ሰው ነኝ ያው ከተማ ነው ታውቁታላችሁ፣ ብዙ ነው በቃ ያው ቴክኖሎጂውም አለ እና አትመርጡ እና የከተማ ሰው ነኝ ብቻዬን ነው የምኖረው፣ በቃ ማንም ከጎኔ የለም፣ እግዚአብሔር አለ። ለሌሎቹ አባቶቻችን ማን ነበራቸው? ማንም። ብቻዬን ነው የምኖረው፣ ያመኛል። አዎ እንዲያው ምንም ምክንያት ሰነፍ ሰው ምክንያት አታውቁ። ጎረቤቶች ክፉ ናቸው። አንድ ሊቀ ጳጳስ ልጅ እንደው ተማር ቢሉት አባ ምበላው የለኝም ማለቸው። ስትደነቆር ምን እየበላህ ደነቆርካል? እንዴ እየደነቆርክ የምትበላውን ነገር በቃ እሱን እየበላህ ተማር። ሳትማርስ እየበላህ አይደል? ሳትማር ከበላህ እየበላህ ተማር፣ እሱን የምትበላውን እየበላህ። ስለዚህ ምንድነው አሁን እየተጃጃለ ምክንያቶቻችን ማስወገድ አለብን። ልጅ ነኝ፣ አሞኛል፣ አልተማርኩም፣ ድሃ ነኝ፣ እንደዚህ ነኝ ያላችሁን ነገር ይዛችሁ ወደ ቤተክርስቲያን። እንደ አንዳንዱ ሰው ደግሞ ምቾቱን መልቀቅ አይፈልግም። የሰነፍ ሰው አንዱ ማመካኙ ምቾቱ ከምቾቱ መላቀቅ አይፈልግም። በቃ ተመችቶት እግዚአብሔር ይቅር ባይ ነው እያለ ለዚያ ደግሞ ጥቅስ እንደው የት እንደሚያገኝ አይታወቅም። በቃ ለዚያም ጥቅስ አለው። አትስፈን ሲሉት እግዚአብሔር ማሪ ነው፣ እናንተ ናችሁ የምታጋንኑ የምታካብዱ ይላል። እንደዚህ አለ ምቾቱንም ሳይለቅ እግዚአብሔርም ሳይቀርበት እያዋጣ 50 እያዋጣ እንደውም ተው ስትሉት ተው እንጂ ባላንስ አድርጉ የሚል ማለት ነው። እንደዚህ የሚል ሰው አለ። ኧረ ተው፣ ጽድቅ ባላንስ አይሆንም ጌታዬ፣ ጽድቅ ባላንስ አይሆንም። ጽድቅ እውነት ነው። አዋጥቶ መዳን የለም፣ እውነትን መከተል ነው። ስለዚህ አሁን የምነግራችሁ እያዋጣን እንደዚህ እያደረግን ከምንሆን ሰነፍ ቅዱስ ዮሐንስ ዘደማስቆ
የመከራ ሁሉ ምንጮች ብሎ ይናገርና አንዱ ስንፍና ነው የሚለው። ሰነፍ ስለሆን ነው ቤተክርስቲያኒቱን እጇን እንድትሰጥ ያደረጋት፣ እንድትፈታ ያደረግናት፣ እንድንታወቅ የሆነው በስንፍናችን ምክንያት ነው። ብዙ ነገር አይናችን እያየ እያመለጠን ነው ሰነፍ ስለሆን። አላችሁ የሰነፍ ሰው ጥቅሱ ደግሞ ሁልጊዜ እነገሌ ናቸው ነው እንጂ። አሁን ለምሳሌ ምንድነው የሚለው ሰነፉ ምንድን ነው? ከዚህ ሁሉ ጥሩ አባት ቢኖረን እንዲሁ አተን ነው እንጂ ጥሩ ጳጳስ ቢኖረን። አሁን ብዙ አባታችን ስላሉ አይደለም፣ እኔ ቢኖሩም ባይኖሩም ለአባትነታቸው ክብር አለኝ፣ መናገር ያለብኝ እናገራለሁ እያልኳቸው ያለው ግን ብፁዕ አባት ቢኖረን፣ ጥሩ ቅዱስ አባት ቢኖረን፣ እንደዚህ ያለ አባት ቢኖረን። እሻው ሌባ እንድትሆን ያደረጉ ብፁዕ አባታችን ናቸው። ተኝተህ እንድታድር ያደረጉ አሁን ፓትርያርኩ ናቸው። እንዲህ የምሬን እኮ ነው የምነግራቸው። ጸሎት እንድናቋርጥ ያደረጉን አባቶች ናቸው። እስኪ ተመልከቱ። እኛ ዝም ብለን ብንለወጥ አስተዳደር መች ጎዳናል? እኛ መለወጥ እኮ ነው ያቋር። እንቆርብ እስኪ የትኛው ጳጳስ ነው የከለ? እንዳትቆርቡ፣ ንስሐ እንዳትገቡ፣ እንዳትጸልዩ እናንተ የአስተዳደር ጥብቅና ከመቆማችሁ በፊት ስለ ነፍሳችሁ የማታስቡለት እና ሰነፍ ሁልጊዜ ይሄ የሚጠቅሰው ሰው አለው። እንደዚህ ነው እንጂ ሲኖዶሱ ነው እንጂ ቤተ ክህነቱ ነው እንጂ እንደዚህ ያለ ይሄ ሰነፍ ነው። ቤተ ክርስቲያናችን ውስጥ ችግር የለም አላልኳችሁም? በጣም በርካታ ችግር አለ መታረም ያለበት አስተዳደር ውስጥ እያልኩ ያለው ግን እኔ አሁን የምናገር ራሳችን ላይ ነው። አሁን የሚገርመኝ ስለ አንድ ሌባ መነኩሴ ታሪክ ብጠቅስ ብሰብካችሁ አሁን ታሪክ ሁላችሁም አባ ገሌ እኮ ነገሯቸው ይላል አንዳንድ ሰው ማለት ነው። በድሮ ጊዜ አንድ ሌባ ጳጳስ ነበር ብዬ በእንደው ወይ አውሳቢዎስ ዘኒቆምዲያን ወይም የአንዱን ብጠቅስ ወይም የሌላውን ብጠቅስ ደግሞ ብድግ ታርጋችሁ ብፁዕ አቡነ ገሌን ነው ልካቸውን አሏቸው ይላል። የሆነ ነገር ስንናገር እንትኑን ነው የእንትኑን ኃላፊ ነው ይላል። ለራሳችሁ የምትወስዱት መቼ ነው? እንዲሁ ግርም እኮ ነው የሚያደርገው። ለራሳችሁ አትወስዱ። ስብከት ሲሰበክ እነገሌን ነው እና እንዲያው ሊቀ መዘምራን ኪነ ጥበብ በጣም ድንቅ መዝሙር ዘምረውልናልና በሌላው የምትፈርድ ማነህ አንተ እያሉ ሰለስቱ ጣቶችህ አንተን ያሳያሉ። በሌላው የምትፈርድ አንተ ማነህ እያሉ ሶስቱ ጣቶችህ ማንን ያሳያሉ? ይኸው ስንት ጣት ነው ወደ እኔ የተመለሰው? ይኸው ሶስት። በሌላው አንድ ጣት ስታመለክት ወደ አንተ ሶስት ጣት ይዞራል። መጀመሪያ ወደ ራስህ ነው። በጣም የሚያስደንቅ መዝሙር ነው በእውነቱ ማለት ነው። እኛ ምንም አንሆን ይብላኝ ግን ለነሱ እና ፍርሳት ሲሉ ቀድመው ለሚፈርሱ ለኢትዮጵያ መኖር ባለውለታዋ እንዴት ይሄ ሆነ ዛሬ ክፍያዋ? ምን ባደረገች ነው ይሄ ሁሉ ጥቃት? ወርቅ ላበደረች ጠጠር የሚሰጣት ካህንና ታቦት በአንድነት አዝምታ አገር ነፃ ያወጣች ነፃነት ስታጣ የለሞ የሚሰጥ ፍትህን በገሃድ ገዳሟ ሲቃጠል ካህኗ ሲታረድ በገንዛ ሀገሩ ላይ ሀገር አልባ ሆኖ ካህኑ ሲሰደድ ምዕመኑን በትኖ በድፍረት መቅደሷን በእሳት ሲያነዱ ጨረቃን ለመስቀል መስቀሉን ሲያወርዱ ይዞታዋን ነጥቀው ቅጥሮቿን ሲያፈርሱ ቁርአንን ሊተኩ በመጽሐፍ ቅዱሱ ቅርስ አልባ ሊያደርጓት ቅርሶቿን ሲያወድሙ የግራኝን ታሪክ በጋር ሲደግሙ የለም እንደ ንጉሥ ተውረፉ የሚል በገዳይ የሚፈርድ አይቶ ስንገደል ጊዜ ያገኘ ሁሉ ጥቃት ከፈጸመ የግራኝን ታሪክ ዛሬ ከደገመ ዝምታው። ሰላም እንዴት ናችሁ? ዛሬ ይኸው ለምስክርነት መጥቻለሁ። ያለፈው ሰኞ በዳይሬክተርነትና በፕሮዲሰርነት የመጀመሪያ የሆነውን የሲኒማ ስራ እየቀረስኩ ባለሁበት በስምንተኛው ቀን ከባድ የሚባል የመኪና አደጋ ደርሶብኝ ነበረ። ግን እግዚአብሔር ይመስገን ከዛ አደጋ በህይወት ተርፌያለሁ። ከአደጋው አንጻር በህይወት መትረፍ ትንሽ ከባድ ነበር፣ ግን እግዚአብሔር የሞት ደብዳቤን ሽሮልኝ ዛሬ ለምስክርነት በቅቻለሁ። አጋጣሚ ሆኖ ቀኑ የኪዳነ ምሕረት ቀን ነበረ። እኛም ደግሞ ቀረጻ ከመጀመራችን በፊት ጠዋት ላይ ዳቦ ቆርሰን ሻማ አብርተን ዘምረን ለኪዳነ ምሕረት የሚገባትን ክብር ሰጥተን ነበር ቀናችን የጀመርነው።
ዘፍመሽ አካባቢ መገናኛ የመንገድ ሲኖች እየቀረጽን በእግራችን ሆነን እየሰራ ነበረ። ከሌላ አቅጣጫ የሚመጣ መኪና በፍጥነት ገጭቶኝ ቀኝ እግሬ ላይ ከባድ የስብራት አደጋ አጋጥሞኛል። እንደነገርኳችሁ ከአደጋው አንጻር ተመስገን የሚያስብል ሁኔታ ነው የነበረው። ሁሌም ካፌ ነጥዬ ሳልጠራት ውዬ ማላድረው እናቴ ኪዳነ ምሕረት በዕለተ ቀኗ ከሞት አትርፋኛለች። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። እንደወደዳችሁትም አልጠራት። ቪዲዮን ላይክ ሳታደርጉ የጀመራችሁም እንግዲህ ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።